ረመዳን እንግዲህ ስንቶቻችንን አላህ Subhanahu Wa Ta'ala ተቀብሎናል አላህ ብቻ ነው የሚያውቀው ይሄ ረመዳን ምን ያስተምሮናል ወንጀላችንን አስምሯል ወይ እኛነታችንን ለውጦናል ወይ انما يتقبل الله من المتقين ያለው አላህ Subhanahu Wa Ta'ala የሚቀበለውማ ተቅዋ ካላቸው ፈሪሃ አላህ ካደረባቸው ሰዎች ነው ሁሉም ሰው ሊጾም ይችላል ሁሉም ሰው ሊሰግድ ይችላል አላህ የሚቀበላቸው አለ የማይቀበላቸው አለ ጀመረ ስለ ረመዳን ብዙ ተብሏል ታዲያ ረመዳን መጨረሻ ላይ የሚያስቀራቸው የመርጦ አንጋሎ ወደ መስጂድ የሚያቆያቸው ሰዎች አሉ እነዚህ ሰዎች እነማን ናቸው እነዚህ እንግዲህ ኢኽላስ ያላቸው ጾማቸውን አላህ የተቀበላቸው ተቅዋን የተላበሱ ሰዎች በነገራችን ላይ ስራ አላህ ዘንድ ተቀባይነት የሚኖረው መጨረሻው ሲያምር ረመዳን ሲወጣ ምናልባት እዛኛው ምሰሶ አካባቢ ሊሆን ይችላል ወቅት ዙሁር ላይ እኔ ካልተሳሳትኩ በስተቀር ስመጣ ሳየው የሚያጋጥመኝ አሁን ግን ላይም ታችም ኋላም ፊትም ከያቅጣጫው ሞልቶ እንመለከተዋለን በዚህ በረመዳን ውስጥ የሚሞሉት ሰዎች መስጂዱን የሚያጨናንቁት ወንድሞቻችን የት ነው የሚገቡት ስንል አንዳንድ ጊዜ ግርም ይለናል ይሄ መስጂድ በየአካባቢው አይታችሁ ከሆነ ማስፋፋያ ያስፈልገናል ይላሉ የመስጂድ አስተዳደሮች በየጊዜው የተለያዩ መሳጅዶችን ማንን አይተው ነው ረመዳን ላይ የሚመጣውን ሰው ተመልክተው ከዛ በኋላ መስጂዶቹ ከተሰሩ በኋላ ከሰፉ በኋላ ደግሞ ተመልሰው እነዛው ሰዎች ሲጠፉ እናያለን ይሄ የምን ችግር ነው ብለን ራሳችንን መፈተሽ አለብን ረመዳን መቅቡልነት የሚታወቀው ከረመዳን በኋላ ባለው ሐላችን ነው ብዙዎች የረመዳንን ጥሪ ሰምተው ወደ መስጂድ ይተማሉ ረመዳን ሲመጣ መሳጅዶች ይጨናነቃሉ እርግጠኛ ነኝ ይሄ መስጂድ ከረመዳን ውጪ እንደዚህ በጭራሽ አይሆንም እናቃለን ሰብስክራይብ በማድረግ ቤተሰብ ይሁኑ ወተዓላ የራሳቸውን ስራ ይስጣቸው አላህ በእነሱ ላይ እንግዲህ የሚያደርገውን ረቡል ዓለሚን ኻሊቅ السماوات والارض اللهم ارنا عجائب قدرتك አላህ በባለፉት አዛ ሲያደርጉን በነበሩ ሰዎች ላይ አላህ Subhanahu Wa Ta'ala ተአምሩን እንዳሳየን ሁሉ ዛሬም ሰላማችንን አንድነታችንን ለመበተን ሰላማችንን ለማደፍረስ ሁሉ ጊዜም ዲናችንን ለማጥፋት የሚዋተቱ ኃይሎች አሉ አላህ Subhanahu Wa Ta'ala የሥራቸውን እንደሚሰጣቸው ባለሙሉ ተስፋነን ሌት ተቀን ዱዓ ልናደርግ ይገባል ይሄ በጣም አሳሳቢና አንገብጋቢ ጉዳይ ነው እኔ እንኳን ስለዛ አይደለም ያው ዑስማን በደንብ ስለዚህ ጉዳይ በሰፊው አንስቶላችኋል ባጭር ደቂቃም ውስጥ ቢሆን አህም ሸይ የወሎ ማህበረሰብ እንግዲህ እንዳይናችን ብለን የምናየው የኢትዮጵያን ሙስሊም ዘመን ያሻገረ አዝሃሩል ሐበሻ በመባል የሐበሻ አዝሃር በመባል የሚታወቅ ምድር ነው የወሎ ዑለማዎች የወሎ መሻይኾች እስላምን ጠብቀው ከአጼዎቹ ጭቆናና በደል ከነርሱ ግፍ ሁሉ እስላምን ማሻገር የቻሉ ብዙ ዋጋ ብዙ መስዋዕት የከፈሉ የወሎ ዑለማዎች የወሎ ማህበረሰብ ነው ማለት ይቻላል የወሎ ማህበረሰብ የሌለባት ኢትዮጵያ የለችም ማለት ይቻላል የወሎ ዑለማዎች ያረገጡት የወሎ መሻይኾች ያልገቡበት ሰሜን የለም ደቡብ የለም ምስራቅ የለም ምዕራብ ኦሮሚያ የለም ሁሉም ቦታ የወሎ ውጤት ነው ማለት ይቻላል ይሄ የወሎን ማህበረሰብ ዛሬ ምናልባት ትናንት የኢልም ማዕከል ትናንትና ብዙ ሐሪማዎች ብዙ ኸልዋዎች ብዙ ዛዊያዎች ነበሩ ብዙ መሻይኾች ነበሩ ዛሬ ይሄ ሌጋሲ ይሄ የነሱ ታሪክ ግን እየተቀየረ ምናልባትም የኢልም ማዕከልነቱ ቀስ በቀስ እየጠፋ እንደ ሌሎች የኢትዮጵያ ክልሎች ወደ ኖርማልነት እየተመለሰ ያለበትም ተጨባጭ በአይናችን እያየን ያለ ነው መሻይኾቹ በሙሉ እየተሰደዱ ወደ አዲስ አበባ ያልሆነለት ደግሞ ወደ አረብ ሀገር ግማሹ ነጋዴ ሆኖ ደረሳው ሁሉ ሲበታተን እናያለን አይደለም እውነት አይደለም በየቦታው እኛ ምን የመሰሉ ምርጥ ደረሳዎች ስንት ነገር ይሰራሉ ያልናቸው ልጆች ዛሬ መርካቶ ወይም እህል በረንዳ ታገኛቸዋለህ እዛ ቦታ ላይ ባክነውብን ማለት ነው ይሄ ሁሉ የምን ውጤት ነው ለዒልም
ለእውቀት የምንሰጠው ቦታ በጣም እያነሰ እየወረደ እየቀጨጨ የመጣበት ሂደት ነው ያለው። ይሄንን ነገር ምናልባት ዛሬ ኢንሻአላህ ምሽት ላይ በስፋት ከናንተ ጋር አብረን ከነስቷዝ ጋር በጋራ የምናነሳው ይሆናል። በዚህ ሰዓት ግን እኔ ያሰብኩት ያለንበት የረመዳን ወር የመጨረሻው ወቅት ላይ ነው ያለነው። ሁላችሁም እንደምታውቁት ምናልባት ረመዳን ሊሰናበት የቀረው ጥቂት ቀናቶች ብቻ ናቸው። ሲጀመር ረመዳን አላህ ሱብሓነሁ ወተዓላ አያመ ማዕዱዳት ብሎ ነው ያስቀመጠው። ረመዳን ማለት የተቆጠሩ ቀናቶች ናቸው። አንዳንዴ 30 ቀን አንዳንዴ 29 የሚሆን ማለት ነው። እነሆ ዛሬ 26ኛውን ቀናችንን እየጾምን ነው። 26 ቀን ተጉዘናል። ካሁን በኋላ የቀረን ስንት ቀን ነው? 3 ቀን ግፋ ካለ 4 ቀን ማለት ነው። ወዳዕ ረመዳን ብለን ረመዳንን ልንሰናበተው የመጨረሻው ሰዓት ላይ እየደረስን ነው ያለነው። ባለፉት የረመዳን ቀናቶች ውስጥ ምን ያህላችን አላህ ሱብሓነሁ ወተዓላ ጾማችንን ተቀብሎናል? ምን ያህላችንን ረመዳን ለውጦናል? ምን ያህላችን ተቅዋ ሸምተንበታል ከረመዳን ወር? ምን ያህሎቻችን ስነ ምግባራችንን አርቀንበት አስተካክለንበታል? ምን ያህሎቻችን ወንጀላችን ተምሯል? ራሳችንን ነው መፈተሽ ያለብን። ጾምን ሁሉም ይጾመዋል፣ በመንጋ በጅምላ ሁሉም ሰው ሊጾመው ይችላል። ነገር ግን አላህ ሱብሓነሁ ወተዓላ ጾማቸውን የተቀበላቸው ሰዎች ከመሐከላችን አሉ። ጾማቸው ደግሞ መርዱድ የሆነባቸው ረሃብና ጥም ብቻ የሚያተርፉም ሰዎች አሉ። ሐዲሱ እንደዛ ነው አይደል የሚለው? ከማ ወረደ ፊ ሱነን ነሳኢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ሩበ ሷኢሚን ሐዙሁ ሚን ሲያሚሂ አልጁዕ ወልዓጠሽ ወሩበ ቃኢሚን ሐዙሁ ሚን ቂያሚሂ አስሰሐር ይላሉ። አው ከማ ቃለሁ ነቢዩ ሰለላሁ ዐለይሂ ወሰለም ስንትና ስንት ጾመኛ አለ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ነገር ግን ከጾሙ የሚያተርፈው ረሃብና ውሃ ጥም ብቻ። ተራዊህ ይሰግዳል፣ ተሐጁድ እያለ ይለፋል። ነገር ግን እንቅልፍ ከማጣት ውጪ ምንም የማያተርፋለ ይሉናል። ዓሚለቱን ናሲባ ተስላ ናርን ሐሚያ ብሎ አላህ ያስቀመጣቸው ይለፋሉ፣ ይሰራሉ። ነገር ግን በስተመጨረሻ አመድ አፋሽ ሆኖ ውድቀት ጀሃነም የሚገቡ ሰዎች እንዳሉ ቁርአኑም ያስቀምጥልናል። መስራት ብቻ አይደለም፣ ስራችንን በትክክል በአግባቡ እየሰራን ነው ወይ? አላህ ስራ ስለተሰራ ብቻ ይቀበላል? አይቀበልም። ኢነማ የተቀበሉ ላሁ ሚነል ሙተቂን ነው አይደለም የሚለው? የአደምን ሁለት ልጆች ታሪክ ቁርአን አንስቶለን ኢዝ ቀረባ ቁርባናን ፈተኩብለ ሚን አሐድሂማ ወለም ይተቀበል ሚነል አኺር። አላህ ከአንደኛው ተቀበለው ከሌላኛው ደግሞ አልተቀበለውም። ቁርባኑን ያልተቀበለው ቁርባኑን የተቀበለውን የአደም ልጅ ለአቅቱለነክ ብሎ ሲዝትበት ያኛው ተቅይ ስለነበረ ምን አለው? ውስጥህን ራስህን ፈትሽ። ስራህ አላህ ዘንድ ቁርባን ተቀባይነት ያጣው የራስ የውስጥ ጥራት ነው፣ የውስጥ የኢኽላስ ችግር ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን ያለው አላህ ሱብሓነሁ ወተዓላ የሚቀበለውማ ተቅዋ ካላቸው ፈሪሃ አላህ ካደረባቸው ሰዎች ነው። ሁሉም ሰው ሊጾም ይችላል፣ ሁሉም ሰው ሊሰግድ ይችላል። አላህ የሚቀበላቸው አለ፣ የማይቀበላቸው አለ። ረመዳን እንግዲህ ስንቶቻችንን አላህ ሱብሓነሁ ወተዓላ ተቀብሎናል? አላህ ብቻ ነው የሚያውቀው። ይህ ረመዳን ምን ያስተምሮናል? ወንጀላችንን አስምሯል ወይ? እኛነታችንን ለውጦናል ወይ? እስቲ በ26ቱ ቀን ምን ያገኘን? ትናንትና ረመዳን ከመግባቱ በፊት ከነበረን የተለየ ስሜት ፈጥሮብናል? አንደበታችን ታርመዋል? ጆሮአችንን ጠብቀን ነው የጾምነው? ምላሳችንን ጠብቀን ነው የጾምነው? በትክክል ዝም ብለን ራሳችንን ብንፈትሽ ማለት ነው። እንደው ቸርነትን አስተምሮናል? ደግ እንድንሆን፣ ለሰዎች ሩህሩህ እንድንሆን ሪፍቅ የሚባለውን ኹሉቅ ውስጣችን ላይ ፈጥሯል? የአላህ ሱብሓነሁ ወተዓላን ዐዘመተላህ የሱን ትልቅነት ውስጣችን ላይ ፈጥሮብናል ወይ ብለን ራሳችንን መፈተሽ አለብን። ምክንያቱም አንዳንዴ ዝም ብለን እንሰራዋለን። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ?
አንተ ለስራው ከምትጨነቀው የበለጠ ለስራው ጥራት ተጨነቅ ይላሉ። ስራውን እንደምንሰራው ሁሉ የስራው ጥራት ደግሞ በትክክል መስፈርቱን ያሟላ ነው ወይ? ምንድን ያሉት ነቢያችን? ጅብሪል ዱዓ ሲያደርግ አሚን ሲሉ ወደ ሚንበር ሲወጡ አሚን ካሉባቸው አንዱ ምንድነው? ረኺመ አንፉ ምርኢን ደኸለ ዐለይሂ ሸህሩ ረመዳን ثم انسلخ قبل أن يغفر له ረመዳን ወር አግኝቶ በረመዳን ሳቢያ ወንጀሉ ሳይማር ማንነቱ ሳይለወጥ እንዲሁ ረመዳን ገብቶ የወጣበት ሰው አላህ ያዋርደው ብሎ ጅብሪል ዱዓ አደረገ። አሚን አልኩኝ አሉ። መዋረድ እንፈልጋለን? ሱብሃንአላህ። ሰርተን ስናበቃ ውርደትን ተቀብሎ ውርደትን ተከናንቦ መሄድ ከባድ ነገር ነው። ያቻማ የረመዳን መቅቡልነት የሚታወቀው ከረመዳን በኋላ ባለው ሐላችን ነው። ብዙዎች የረመዳንን ጥሪ ሰምተው ወደ መስጂድ ይተማሉ። ረመዳን ሲመጣ መሳጅዶች ይጨናነቃሉ። እርግጠኛ ነኝ ይሄ መስጂድ ከረመዳን ውጪ እንደዚህ በጭራሽ አይሆንም፣ እናውቃለን። ረመዳን ሲወጣ ምናልባት እዛኛው ምሰሶ አካባቢ ሊሆን ይችላል ወቅተ ዙሁር ላይ እኔ ካልተሳሳትኩ በስተቀር ስመጣ ሳየው የሚያጋጥመኝ። አሁን ግን ላይም ታችም ኋላም ፊትም ከያቅጣጫው ሞልቶ እንመለከተዋለን። በዚህ በረመዳን ውስጥ የሚሞሉት ሰዎች መስጂዱን የሚያጨናንቁት ወንድሞቻችን የት ነው የሚገቡት ስንል አንዳንድ ጊዜ ግርም ይለናል። ይሄ መስጂድ በየአካባቢው አይታችሁ ከሆነ ማስፋፊያ ያስፈልገናል ይላሉ የመስጂድ አስተዳደሮች በየጊዜው የተለያዩ መሳጅዶችን። ማንን አይተው ነው? ረመዳን ላይ የሚመጣውን ሰው ተመልክተው። ከዛ በኋላ መስጂዶቹ ከተሰሩ በኋላ ከሰፉ በኋላ ደግሞ ተመልሰው እነዛው ሰዎች ሲጠፉ እናያለን። ይሄ የምን ችግር ነው ብለን ራሳችንን መፈተሽ አለብን። አላህ ሱብሓነሁ ወተዓላ መቼም እንደ ረመዳን ዳዒ የለም፣ እንደ ረመዳን ተጣሪ የለም። ረመዳን ወደ መስጂድ የሚሰበስባቸው ሰዎች መካከል አላህ ሱብሓነሁ ወተዓላ የሚመርጣቸውና አንጋሎ የሚያስቀራቸው የእሳትን ቀንበር የሚያነሳላቸው ዑተቃኡ ሚነናር የሚባሉ ከእሳት ሑር የሚባሉ ሰዎች ይቀራሉ ተንጋለው ማለት ነው። እንደ ጎርፍ የሚሄዱ ሰዎች አሉ። ኢኽላሳቸው የተስተካከለ ያ ረብ የዘንድሮ ረመዳን የህይወቴ መለወጫ ነው፣ ከዚህ በኋላ ከዚህ መስጂድ አልወጣም፣ ሰላቴን አላቋርጥም ብለው ለአላህ አህድ የሚገቡ ረመዳን ላይ የሚጮሁ የሚያለቅሱ ሰዎችን አላህ ያስቀራቸዋል። ወላሂ ረመዳን ባይኖር ኖሮ እኛም አንኖርም ነበር። አብዛኞቻችን የረመዳን ውጤት ነን። ረመዳን ላይ እንመጣለን፣ ቃል አላህ ቃል ረሱል ስንሰማ ቀልባችንን የሆነ ነገር ሲነካው በዛው እየቀረን ነው ብዙዎቻችን እንጂ ረመዳን ባይኖር ይሄ መስጂድ ይሄ ማህበረሰብ ይኖራል ብዬ አልገምትም። አንድ ፈረንሳዊ ኦሪየንታሊስት ምን እንዳለ ታውቃላችሁ? ሙስሊሞችን ከሃይማኖት ለማውጣትና በቃ ሃይማኖት የለሽ ለማድረግ ማንፈነቅለው ድንጋይ የለም ይላል። ነገር ግን ረመዳን ይህንን ነገር እውን እንዳናደርግ እንቅፋት ሆኖብናል ይላል። ረመዳን ሲደርስ ያ ዱርዬ የምትለው ያ ሰለጠንኩ ምናምን ብሎ ዓልማኒ የሆነው ማለት ነው መስመር የሳተው ሙስሊም በሙሉ ረመዳን ሲመጣ ወደ መስጂድ ይመጣል። በአገራችን ደግሞ በተለይ እዩት። አገራችን ሰላት የማይሰግድ ሰው እንደ ነውር ላይ ይታይ ይችላል። ጾም የማይጾም ሰውሳ አይደለም ሙስሊሙ ክርስቲያኑ ራሱ ያሸማቅቀዋል። ድንገት ቢበላ አንድ ክርስቲያን ቢያየው አንተ እስላም አይደለህም እንዴ ነው የሚለው ይባላል አይደለም? በትክክል ይሄ ምን ያህል ማለት ነው ለረመዳን አገራችን ውስጥ ያለው ቦታ ክብሩ ምን ያህል ከባድ እንደሆነ ነው የሚያሳየው። ሌላ ዓለም እኮ ደረቆች ናቸው። አንዳንዱ አካባቢ ሀታ አረቡ ዓለም ብታይ ብዙ ላይገርማቸው ይችላል ረመዳኑን ባለመጾማቸው። እኛ ግን ረመዳን የሚባለው ነገር ለኛ ህይወታችን ነው። ረመዳን ራሳችንን የምናድስበት ትልቅ ፍርሳ ነው። መጀመሪያ ስለ ረመዳን ብዙ ተብሏል። ታዲያ ረመዳን መጨረሻ ላይ የሚያስቀራቸው የመርጦ አንጋሎ ወደ መስጂድ የሚያቆያቸው ሰዎች አሉ። እነዚህ ሰዎች እነማን ናቸው? እነዚህ እንግዲህ ኢኽላስ ያላቸው ጾማቸውን አላህ የተቀበላቸው ተቅዋን የተላበሱ ሰዎች። በነገራችን ላይ ስራ አላህ ዘንድ ተቀባይነት የሚኖረው መጨረሻው ሲያምር ነው። ኢማሙ አልቡኻሪ ባቡል አዕማሊ ቢልኸዋቲም የሚል ርዕስ አላቸው ኪታባቸው ላይ። ስራዎች አላህ ዘንድ ቀቡል የሚያገኙት በመጨረሻቸው ነው። ስራ መጨረሻው ካላማረ
መጀመሪያ እኩል ሮጠህ ስታበቃ የተወሰነ ሩጠህ ከመንጋው ጋር ኋላ ላይ ምትንጠባጠብ ከሆነ ስራ ተቀባይነት የለውም። ስራ ተቀባይነት የሚኖረው ፍጻሜው ሲያምር ነው። ታውቃላችሁ ሯጮች ሲጀምሩ ለምሳሌ እነዚህ የጎዳና ላይ ውድድሮች ተብሎ ወይም ማራቶን ወይም ሌሎች 10000 ሜትር ሌላም ምንድነው የሚደረገው? በሺ የሚቆጠር ሰው ግር ብሎ ይወጣል። ግን ሁሉ ሰዎች ይጨርሱታል? አይጨርሱትም። በደንብ የተዘጋጁ استعداد ዝግጅት ያላቸው ሪከርድ ለመስበር ሜዳሊያ ለመውሰድ የሚችሉትን ያህል ጥረት ያደርጋሉ። ካልሆነ ደግሞ ሚኒማውን ለማሟላት መጨረሻው ዙር ድረስ የሚገቡ አሉ። ግማሹ ግን እያቅለሸለሸው መንገድ ላይ የሚቀር የሚያስታውክም አለ፣ ደከመኝ ብሎም የሚቀመጥም አለ። ልክ እንደዛ ማለት ነው። ረመዳን ላይ ሁሉም አንድ ላይ ይገባል። ከዚያ በኋላ ኢማም ኢብኑል ቀይም ምን ይላሉ መሰላችሁ? ኢብኑል ጀውዚ ወይም ኢብኑል ቀይም ከሁለት አንዳቸው ሲያነሱ የፈረስን ያህል ማሰብ እንዴት ተሳነን ይላሉ። ፈረሶች ውድድር ላይ መጀመሪያ እኩል ይሄዱና በጣም ጎበዝ የሆኑ ፈረሶች መጨረሻ ላይ ትንፋሻቸውን አሰባስበው ከፊት ቀድመው ይወጣሉ። ልክ ረመዳንም የሙሳበቃ ወር ነው፣ የውድድር ወር ነው። ዱንያ ራሷ የውድድር ወር ናት። ታዲያ የፈረስን ያህል ማሰብ እንዴት ይሳነናል ይላሉ። እንደዚህ አይነት ፈረስ እንኳን የሚያደርገውን የዚህን ያህል አቅል እንዴት ይጠፋል? ስንጀምር አጀማመራችን ያምራል፣ መጨረሻ ላይ እንንጠባጠባለን። አላህ ደግሞ ስራን መቅቡል የሚያደርገው መጨረሻው ሲያምር ነው። ሰርተን ስናበቃ ለፍጻሜ ሳናደርሰው መንገድ ላይ ከበተነው እንደማን ነው ምን ሆኖ? ወላ ተኩኑ ከለቲ ነቀደት ገዝለሃ ሚን ባዕድ ቁወትን አንካታ። እንደዛች ሴት አትሁኑ አለ አላህ ሱብሓነሁ ወተዓላ። ፈትሏን ፈትላ መካ ውስጥ አንዲት ቂል ሴት ነበረች ይባላል። እንግዲህ ስራ ፈትናት ዝም ብላ ፈትሉን ትፈትለዋለች። አጠንክራ ወደ ልብስነት ድርና ማግ የሚሰራበት ደረጃ ላይ ሲደርስ መልሳ ደግሞ ትተለትለዋለች። እንደዛች ሴትዮዋ ሰርታ ስታበቃ እንደምታበላሸው አትሁኑ ይላል አላህ። እስቲቃማ የሚባለው ነገር ነው ዛሬ ያጣ ነው። ጽናት የሚባለው ነገር ጽናት የሌለው ሙስሊም ስለሆነ ነው ዛሬ የጠላት መጫወቻ በየቦታው ማንም እንደፈለገ የሚፈነጭብን። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ ሱሐቦቻቸው ምን አሏቸው መሰላችሁ? ተዳዕ አለይኩም ልኡመም ከማ ተዳዕ አልአከለቱ ኢላ ቀስዓቲሃ አሉ። ህዝቦች የዓለም ህዝቦች በእናንተ ላይ ይጠራራሉ። እናንተ ላይ ጥቃት ለመክፈት እናንተን ለመቀራመት ከያቅጣጫው ይጠራራሉ አሉ። ኡመሙ ነው ያሉት። ኡመም ሲሉ የተለያየ አስተሳሰብ የተለያየ አመለካከት ያላቸው የዓለም ህዝቦች እናንተ ላይ ይረባረባሉ አሉ። ልክ የተራቡ ሰዎች የምግብ ገበታ ላይ እንደሚረባረቡት እዛ ላይ እንደሚሰባሰቡት ያኔ ሱሐቦች ምን አሏቸው ለነቢያችን ሰለላሁ ዐለይሂ ወሰለም? አሚን ቅለት ነሕኑ የውመኢዚን ያ ረሱለላህ፣ ቁጥራችን ስለሚያንስ ነው ወይ የአላህ መልእክተኛ ሲሏቸው፣ ላሉ በጭራሽ በል አንቱም ከሲሩን አሉ። ነገር ግን እናንተ ብዙ ናችሁ። ወላኪነኩም ጉሳኡን ከጉሳኢ ሰይል ነው ያሉት። ነገር ግን እናንተ ግብስባስ ናችሁ፣ እንደ ጎርፍ እንደሚወስደው ግብስባስ ትሆናላችሁ በዛን ሰዓት። ምንድነው ያ ረሱላህ? አድዎቻችሁ ለእናንተ ያላቸውን ከበሬታና ፍራቻ ከቀልባቸው አላህ ያወጣል። ነቢዩ ሰለላሁ ዐለይሂ ወሰለም ለሱሐቦቻቸው ምንድነው ያሉት? ኑሲርቱ ቢልሩዕቢ መሲረተ ሸህር ነው አይደል? ከሌሎች አንቢያዎች አላህ አስበለጠኝ ካሉት አንዱ ምንድነው? ገና የወር መንገድ ሲቀር ጠላቶቼ ሙሐመድና ተከታዮቹ ተነሱ መጡ ብለው እንዲሸበሩ ያደርጋል። በእንዲህ አይነት በሩዕብ በማሸበር አላህ ሱብሓነሁ ወተዓላ ምን አድርጎኛል? ረድቶኛል ብለው ነቢያችን ተናግረዋል። ለአንቱም አሸዱ ረህበተን ፊ ሱዱሪሂም ሚነላህ ብሏቸዋል። ሱሐቦችን እናንተ ከአላህ የበለጠ አድዎች የሚፈሩት እናንተን ነው ብሏቸው ነበር። ግን ወደፊት የሚመጡትን ነቢያችን ሲተነብዩ ምን አሉ? ጠላቶች ይፈሯቸው የነበረውን ፍራቻቸውን ከቀልባቸው ያወጣና ሙስሊሞች ላይ ወሃን ድክመት የሚባል ነገር ይጥልባቸዋል። ቃሉ ፈመን ወሃኑ ያ ረሱላላህ ሲሏቸው ድክመት ምንድነው ብለው ሲጠይቋቸው የድክመቱ ምንጭ ነው የገለጹት። ይህን ወሃን የሚያመጣው ምንድነው? ቱሒቡነ ዱንያ ወተኻፉነ አልመውት አሉ። ዱንያን በጣም ታፈቅራላችሁ፣ ሞት የሚባልን ነገር ደግሞ ክፉኛ
ትፈራላችሁ አሉ ሞት መምጣቱ ለማይቀር ማለት ነው ይሄ የምን ውጤት ነው ሙስሊሙ ከዲኑ ሲርቅ ሙስሊሙ ዲኑን ሲተው ዛሬ ባክ ሰላት ስገድ የሚባል ትውልድ ሱብሃንአላህ የትናንትናው ትውልድ እኮ በረመዳን ሰላት ስገድ ተብሎ ሳይሆን አጃኢበ ዱንያን غزوة البدر ታውቃላችሁ አይደለም በምን ላይ ነበር የነበረው يوم الفرقان يوم التقى الجمعان ረመዳን ውስጥ ነው ፈትሁ መካ የት ላይ ነው ያለው ረመዳን ውስጥ ነው ትልልቅ ፉቱሃቶችን ስናይ ሙስሊሞች ብዙ አጃኢብ ነገሮችን የሰሩባቸው በመቶዎች የሚቆጠሩ غزዋዎች የተካሄዱት ረመዳን ላይ ነው ረመዳን የትናንትና ሙስሊሞች ኃይላቸውን አሰባስበው በኢማን በደንብ የሚሞሉበት የሚጠነክሩበት ስለነበረ ከአዱዎቻቸው ጋር ከባድ ፍልሚያ አድርገው ትልልቅ ስኬቶችን ያስመዘገቡበት ወር ነው እኛ ጋር ግን ዛሬ የመጨረሻው የጠፋችው የቀረችው እንጥፍጣፊ ሰላትን እሷንም ምን ይያል እባካችሁ ስገዱ ሱብሃንአላህ ምን አሉ ነቢያችን تنقض عرى الاسلام عروة አሉ اولهن نقضا الحكم አሉ واخرهن نقضا الصلاه ይላሉ የእስልምና ገመድ አንዳንድ ያለ ይበጠሳል አሉ መጀመሪያ የሚበጠሰው የእስልምና ገመድ በሸሪዓ መተዳደር የአላህን ህግ ወደ ጎን መግፋት ነው ከዛ ይጀምራሉ ሙስሊሞች አሉ ከአላህ ጋር አላቃቸው የተቋረጠ ሲመጣ واخرهن نقضا የመጨረሻው ደግሞ የሚበጠሰው አሉ ሰላት ነው አሉ ሰላት በቃ የመጨረሻው ነው ሰላት የሌለው ትውልድ እንዴት አዱዎቹን ሊያሸንፍ ይችላል እንዴት በአዱዎቹ ሳይናቅም ሙስሊም ነኝ ብሎ ሰላት የማይሰግድ ማለት ነው ሰላትን እኮ ነቢ ሲያነሱ ለሱሐቦች ምን አሉ استقيሙ ወለን تحسኑ አሉ ቀጥ በሉ በዲናችሁ ላይ እንደው ቆጥራችሁ አትዘልቁትም ፈጽሙ አሉ ሁሉ ኸይር ስራ መልካም ነገር ግና አሉ واعلموا ان خير اعمالكم الصلاه እወቁ ከስራዎቻችሁ ሁሉ በላጩ ምንድነው ሰላት ነው አሉ ولا يحافظ عليها بوضوء الا مؤمن ይላሉ ኢማሙ አህመድ ሪዋያ ላይ ሰላት አለብኝ ብሎ ሁሉ ጊዜ ማስጨንቆት ውዱ አድርጎ የሚንቀሳቀስ እሱ ሙእሚን እንጂ ሌላ አይደለም አሉ ነብያችን ሰለላሁ ዐለይሂ ወሰለም ዛሬ ሰላታችንንም ሊያስጥሉን ይፈልጋሉ አይደለም በየቦታው ልጆቻችን ሰላት አይሰግዱም ተብሎ አዲስ አበባ ሰምታችኋል በየትምህርት ቤቱ አንድ ሰሞን ምን ያህል ቀውስ እንደተፈጠረ ማለት ነው ይሄንን የሚሰራው የትኛው አካል ነው ታውቃላችሁ በየመንግስት ቢሮክራሲ ውስጥ የተሰገሰገ ሙስሊሙ ዲኑን ሲይዝ እንቅልፍ የሚነሳው ደስ የማይለው የትላንትናው ስርዓት ርዝራዥ የሆኑ ሰዎች hatta ላይ ያለው መንግስት የሆነ ነገር ቢፈቅድ እንኳን ከታች ያለው ቢሮክራሲ መዋቅር ውስጥ ያሉት ሙስሊሞችን ማሰነካከል ከዲናቸው ማውጣታቸው የነሱ ህልም ነው ሰላትን አንተ ለምትሰግደው ሰላት እሱ ይጨንቀዋል ይሄ ሰላት የሚባለው ነገር ምን ያህል ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻ ከኸይር ስራዎቻችሁ ሁሉ ሰላት ነው ሰላትን ደግሞ በውዱ የሚጠብቃት ሙእሚን እንጂ ሌላ አይደለም ነው የሚሉት ዛሬኛ ስለ ሰላት ነው ያወራን ያለነው የመጨረሻው አንጥፍጣፊ ማለት ነው የትላንትናዎቹ ግን ምን አይነት ስንት ፍቱሃት ማለት ነው ስንት ድሎች እንዳስመዘገቡ እስልምናን ቀንና ሌሊት የደረሰበት ቦታ እንዴት እንዳስገቡ ማለት ነው የትናንትና እስልምና ዛሬ ዓለም ላይ እንዴት ነው የተስፋፋው ብለ ስታስብ የትናንትናዎቹ የታላላቆቹ ገድል ነው ሩቅ ምስራቅ እዛ ጥግ ድረስ ማለት ነው ቻይና ድንበር ድረስ እነ ህንድን እነ ፓኪስታን የተከፈቱት መቼ ነው ታውቃላችሁ 93 ዓመተ ሂጅራ ላይ ነው በ93 ዓመተ ሂጅራ ማለት ነው ህንድን ሙስሊሞች ለስንት ዘመን አስተዳድረዋታል እነ ስፔን የተከፈቱት በኋላ ሙስሊሞች ሲደክሙ ያስረከቡት ማለት እያንዳንዱን ስንመለከት ኹለፋዎቹ እኮ እዚህ አትላንቲክ ውቅያኖስ አፍሪካን ሰሜን አፍሪካን እስከ ምዕራብ አፍሪካ ከከፈቱ በኋላ እንደው ከዚህ በኋላ ሌላ አገር ቢኖር እንግዲህ እንደ ባላቸው ዕውቀት ቢኖር ኖሮ በቃ ጂሃድ ፊ ሰቢልላህ አቋርጠን ውቅያኖሱን ሄድ ነበር ይያሉ የተመለሱበት ማለት ነው የግዛታቸውን ስፋት ሲናገሩ አንደኛው ከኸሊፋዎች ከበኒ ኡመያ ኸሊፋዎች አንደኛው ወይም ከአባሲዮች ዝናብ ይዘንባል ተብሎ እሱ ያለበት አካባቢ ሲጠበቅ ዳመናዋ አልፋቸው ስትሄድ ጊዜ ምን አለ አምጢሪ حيث شئت فان خراجك سياتي الينا ነው ያለው የትም ቦታ ዝናብ ያንቺ ዝናብ የትኛውም ቦታ ላይ ያንቺ ግን ግብሩ ውጤቱ ምርቱ ወደኛ ይመጣል ያለው ከኛ አልፍም ነው በአጠቃላይ ዓለም ትናንትና ሙስሊሞች ምን ያህል ማለት ነው አውሮፓ በጨለማ በነበረችበት ሰዓት ሙስሊሞች ነበሩ ለዓለም ብርሃን የነበሩት ዛሬ ግን የት ነው ያለነው ስንል
ሰላት ስገድ ባክ የሚባል ትውልድ ማለት ነው። አረ ባካችሁ ስገዱ እየተባለ ደጅ የሚጠናበት ሰላት ከሌለ እስልምና አለ ወይ ራሱ ሲጀመር በይነ الرجل والشرك او الكفر ተርኩ ሰላት ነው። በሰውየውና በኩፍር ወይም በሽርክ መካከል ያለው ሰላት መተው ብቻ ነው። ሰላትን ከተወዛው ተቀላቀለ ማለት ነው። ታዲያ ረመዳናችን እንደው መቅቡልነቱን ወደ ኋላ ልመለስና ረመዳናችን መቅቡል መሆኑን በትክክል አላህ ዘንድ ተቀባይነት ማግኘቱን እናውቀው ከረመዳን በኋላ ያለን ቀጣይነት ሲኖር ነው። እስቲቃማ የሚባለውን ዑለማዎች አልስቲቃመቱ خير من ألف كرامة ይላሉ። በዲን ላይ መጽናት ዲንን ይዞ እስከ መጨረሻው ድረስ መቀጠል ሺህ ከራማ ሺህ ጊዜ በአየር ላይ ከምትበር በውሃ ላይ ያለ ምንም እንትን ከምትራመድ እሳትን እንደዚህ ያለ ምንም እንትን ከመጨበጥ የተለያዩ አጃኢብ የሆኑ ነገሮችን ከማሳየት ይበልጥልሃል ይላሉ ሼኹል ኢስላም ኢብኑ ተይሚያ ሲያነሱ። በእንደዚህ አልስቲቃመቱ خير من ألف كرامة አላህ እስቲቃማ ላላቸው ሰዎች ምንድነው ያለው? እስቲቃማ ያላቸው ሰዎች ነው አላህ የሚፈልገው። ነቢያችን ሰለላሁ ዐለይሂ ወሰለም ያሸበታቸው የእስቲቃማ ጉዳይ ነው። አቡበክር ረዲየላሁ ዐንሁ አስራ ኢለይከ አሸይቡ ያ ረሱላህ አላቸው። ሽበትህ ፈጠነብህ ሲላቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ሸየበትኒ الሁድ ወአخواتها ነው። ሱረቱ ሁድና መሰሎቿ ናቸው ያሸበቱኝ አሉ ነቢያችን። ሁድ ውስጥ አብዱላህ ኢብኑ አባስ ነቢ ላይ ከወረዱ አያዎች ውስጥ በጣም ከባዱ አያ ምን የሚለው ነው? ፈስተቂም ከማ ኡሚርተ ወመን ታበ መዐከ ወላ ተጥኸው እንደ ታዘዝከው ቀጥ በል ወለም ዘለም አትበል አላቸው ነቢያችን ሰለላሁ ዐለይሂ ወሰለም። ወለም ዘለም የሚባል ነገር እስልምና አይፈልግም። ከሰለምክ ስለም በደንብ ስትሰልም አላህ የገባውን ቃል ኪዳን ይፈጽምልሃል። አንተ ገባ ወጣ እያልክ አንድ እግርህ እስልምና ላይ አንድ እግርህ ጃሂልያ ላይ ሆኖ ወሚን الناس من يعبد الله على حرف ጫፍ ላይ ሆኖ አላህን የሚገዙ ሰዎች አሉ ብለዋል አላህ። ከሰለማቸው ያ አዩሀ الذين آمنوا ادخلوا في السلم ካፋ ነው ጥቅልል ብለህ ሰብስክራይብ በማድረግ ቤተሰብ ይሁኑ።